ዓለማችን ላይ ካሉ ራፐሮች ውስጥ በብዙዎች የሚጠላው 6ix9ine እንደሆነ ብዙ ሰዎች ይመሰክራሉ። ራፐሮችን እየተሳደበና በሞቱ ራፐሮች እየቀለደ ታዋቂ የሆነው ቴካሺ 6ix9ine በተለያዩ ጊዜያት የተለያዩ አደገኛ ራፐሮች ጋር ቢፍ ውስጥ ገብቶ ነበር። በዚህ ቪዲዮም ከ6ix9ine ጋር የተጣሉ ራፐሮችን እናያለን። ሰሞኑን ላይካችን በጣም ስለቀነሰ ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ በማድረግ 4000 ሰብስክራይበር ንግባ። ወደ ቪዲዮ 6ix9ine 9 Trey ከተሰኘው ጌንግ ከመውጣቱ በፊት ፋት ጆ ከተሰኘው የኒውዮርክ ራፐር ጋር ኢንተርቪው አድርጎ ነበር። ያኔም ጆ የተሰኘው ራፐር 6ix9ine ከዚህ የስትሪት ላይፍ እንዲወጣ የመከረው ቢሆንም 6ix9ine ግን ለመስማት ፈቃደኛ አልነበረም። 6ix9ineም ለጆ ከካሜራ ጀርባ የእውነተኛ ጌንግስተር እንዳልሆነና የሚያደርገው ነገር በሙሉ ለውቅና ብቻ እንደሆነ የነገረው ሲሆን ከዓመታት በኋላም 6ix9ine የራሱ ቡድን ላይ ስኒች ያደርግና ራፐሮችን ሲሳደብ ጆ የተሰኘው ራፐር ሾው ላይ ይቀርብና 6ix9ine ትክክለኛ ጌንግስተር እንዳልሆነ ተናግሮበታል። This is a sucker. He's a sucker. This dude here, this type of shit this doing, I'm convinced he wanna die. I don't wish it on him or nothing like that, but I'm convinced he's miserable in his body. He can't look in the mirror. 6ix9ineም ፋት ጆ እንደሚቀናበት የተናገረ ሲሆን የሚያወራው ነገርም ውሸት እንደሆነ ተናግሯል። በ2020 ፋት ጆ አንድ ኢንተርቪው ላይ ቀርቦ እንደዚህ ብሎ ተናግሯል። The worst thing you could do in the history of mankind is be a rat. Cuz you got to understand, like when you tell, you destroy family. በመቀጠል የምናየው ደግሞ አሁን ድረስ ያልበረደውን በ6ix9ine እና በትሪፕ ሬድ መካከል ያለውን ጦርነት ነው። ትሪፕ ሬድ በ2017 6ix9ine አብሮት እንዲሰራ በማድረግ ያሳወቀው ብቸኛው ራፐር ነው። ነገር ግን 6ix9ine ትሪፕ ሬድ የሚገባውን ክብር አልሰጠውም። ጸባቸውም የሚጀምረው 6ix9ine በ2015 ህፃን ልጅ ጋር በነበረው ግንኙነት ሲሆን አንድ ሰው 6ix9ine ከ13 ዓመት ህፃን ጋር ተቃቅፎ የተነሳውን ፎቶ ሶሻል ሚዲያ ላይ ፖስት ያደርገዋል። በዚህም 6ix9ine ህፃን ልጅ ጋር ግንኙነት ማድረጉ ይረጋገጥና እስር ቤት ይገባል። ትሪፕ ሬድም 6ix9ine ጋር የነበረውን ግንኙነት ያቋርጣል። ነገር ግን በትሪፕ ሬድ እና በ6ix9ine መካከል ጸቡ እንዲባባስ ያደረገውን ነገር ልንገራችሁ። ጋሞ የተሰኘው ቢት ባለቤት ትሪፕ ሬድ ሲሆን ቢቱን የሰራው ሰው ደግሞ ፒር ይባላል። ትሪፕ ሬድም ለራሱ የተሰራለትን ጋሞ የተሰኘውን ቢት ለ6ix9ine የሰጠው ሲሆን ፒር ግን በዚህ ደስተኛ አልነበረም። ትዊተር ላይም 75% የሚሆነው ከጋሞ ቢት የተገኘው ገንዘብ ለሱ እንደሚሆን ይጽፋል። ትሪፕ ሬድም ከ6ix9ine የራቀ ሲሆን ህፃናት ጋር ግንኙነት ከሚያደርግ ሰው ጋርም አብሬ መቀጠል አልችልም ብሎ ተናግሯል። ከዚህ በኋላም 6ix9ine የሆነው 9 Trey የተሰኘው ጌንግ ትሪፕ ሬድ ወደ ኤርፖርት ሲሄድ ያገኙትና ይደበድቡታል። 6ix9ineም ታስሮ ስለ ሁኔታው ሲጠየቅ የገዛ ጓደኞቹ ላይ ስኒች ያደረገ ሲሆን ሃርቭ የተሰኘው ቦዲጋርዱም ትሪፕ ሬድን እንደደበደበው ተናግሯል። የ6ix9ine ሙሉ ቡድኖችም ታስረው ምርመራ ሲደረግባቸው 6ix9ine የሚያውቀው መረጃ በሙሉ ለፖሊስ ተናግሮ ሁሉም እንዲታሰሩ ያደረገ ሲሆን ከትሪፕ ሬድ ጋር ያለው ቢፍ ግን እንደቀጠለ ነው። 6ix9ineም አይሌክስ ከተሰኘችው የትሪፕ ሬድ የድሮ ፍቅረኛ ጋር ግንኙነት የጀመረ ሲሆን ይህንንም ያደረገው ሆን ብሎ ትሪፕ ሬድን ለማናደድ ነው። በቅርቡ 6ix9ine አንድ ኢንተርቪው ላይ ቀርቦ ጋሞ የተሰኘውን ቅድም የነገርኳችሁን ቢት እንደሰረቀው በኩራት ሲናገር ነበር። እንዲያውም ቪዲዮ ተቆርጦ ወጥቶ ሚም መስሪያም ሆኗል። Trippie Redd said the Gummo beat was supposed to be for him, but you stole it. Stole that. That's what I do. ቀጣይ ወደምናየው ራፐር ደግሞ እንለፍ። በ2018 ኤሚኔም ካማካዚ የተሰኘ አልበም በድንገት የለቀቀ ሲሆን ኢንዱስትሪው ላይ ያሉትን እንደነ ሊል ያቲ፣ ድሬክ፣ ዲጄ አካዳሚክስ፣ ሊል ዋይን እና ሌሎች ራፐሮችን ተሳድቧል። እነዚህን ሁሉ ራፐሮች ዲስ ሲያደርግም 6ix9ine ግን ረስቶት ነበር። በዚህም 6ix9ine እንዴት ነው የተለይቼ አልተሰደብኩም በማለት በራሱ በኤሚኔም የሙዚቃ ቢት ተጠቅሞ ኤሚኔምን ዲስ ያደርገዋል። ኤሚኔምም ከዓመታት በኋላ ዙስ በተሰኘው ሙዚቃው 6ix9ine ዲስ አድርጎታል። የኤሚኔም እና የ6ix9ine ቢፍ ብዙም ያልተካረረ ሲሆን በአካል ጸብ ውስጥ የገባበት ቢፍ ግን ልንገራችሁ። በ2018 ሚክ ሚል እና 6ix9ine ቢፍ ውስጥ ገብተው ነበር። ነገር ግን ከዛ በፊት ሚክ ሚል ለ6ix9ine ብዙ ምክሮችን የሚሰጠው ሲሆን ራፐሮችን መሳደብ እንዲያቆምም ይነግረው ነበር። 6ix9ine ከፖሊሶች ጋር ተባብሮ ጓደኞቹ ከታሰሩ በኋላ ግን ሚክ ሚል ትዊተር ላይ ይመጣና እባካችሁ የኢንተርኔት ጋንግስተር አትኑ ብሎ 6ix9ine ላይ ይቀልድበታል። 6ix9ine ከእስር ከተፈታ በኋላም ሚክ ሚል የድሮ ስለ ስኒች ማድረግ ራፕ ያደረገበትን ቪዲዮ ፖስት ያደርገዋል። 6ix9ineም ኮሜንት ላይ ኒኪ አትፈልግህም ብሎ ይጽፋል። በዚህም ለመጥቀስ የፈለገው
ኒኪ ሚናጅ የተሰኘችውን አርቲስት ሲሆን ኒኪ ሚናጅና ሚክ ሚልም ለ2 ዓመት በፍቅር ቆይተው በ2017 ተፋተዋል። ከዚህ በኋላም 6ix9ine እና ሚክ ሚል ሶሻል ሚዲያ ላይ መሰዳደብ የቀጠሉ ሲሆን በ2021ም ፓርኪንግ አካባቢ ተገናኝተው ሊደባደቡ ነበር። ሁለቱም የተፈጠረውን ነገር ቀርጸው ሶሻል ሚዲያ ላይ የለቀቁ ሲሆን የሁለቱም ጋርዶች እንዳይደባደቡ ሲይዟቸው ነበር። ከደቂቃዎች በኋላም ጸቡ ይበርድና ሁለቱም መኪናቸው ውስጥ ገብተው ይሄዳሉ። ነገር ግን ጋርዶቻቸው ባይኖሩና ፊት ለፊት ቢደባደቡ ማን የሚያሸንፍ ይመስላችኋል? መልሳችሁን ኮሜንት ላይ ጻፉልኝ። በመቀጠል ደግሞ በፋቢዮ ፎሪን እና በ6ix9ine መካከል የነበረውን ቢፍ ልንገራችሁ። ፋቢዮ ማለት ኒውዮርክ ውስጥ ከሚገኙ አደገኛና ታዋቂ ራፐሮች ውስጥ አንዱ ሲሆን ከ6ix9ine ጋር ቢፍ ውስጥ ለመግባትም በጣም ቅርብ ነው። በ2022ም 6ix9ine ኢንስታግራም ላይ የኒውዮርክ ንጉስ እኔ ነኝ ብሎ ይጽፋል። ፋቢዮም በዚህ ያልተስማማ ሲሆን ትዊተር ላይም ያሉትን ሽልማቶችና ያገኛቸውን ክብሮች ጠቅሶ 6ix9ine የኒውዮርክ ንጉስ እንዳልሆነ ይናገራል። ጠላቶቹን እንዴት ማስቀየም እንዳለበት ጠንቅቆ የሚያውቀው 6ix9ineም ቲዶትው የተሰኘው የሞተ የፋቢዮ ጓደኛ ላይ መቀለድ ጀመረ። ኮሜንት ላይ የሚገባና ጓደኛው ተተኩሶበት ሞቶ እሱ ግን የሚያስበው ስለ ቢልቦርድ እና ስላገኘው ክብር ነው ብሎ ይጽፋል። ቆይቶ ደግሞ የፋቢዮ አልበም 29000 ኮፒዎች ብቻ ከተሸጠ በኋላ በጣም የወረደ ቁጥር ነው ብሎ ሲቀልድበት ነበር። ፋቢዮም ኢንስታግራም ላይቭ ገብቶ 6ix9ine ትክክለኛ ጋንግስተር አይደለም ያለ ሲሆን 6ix9ine ደግሞ ፋቢዮ የተሰኘው የጋንግ አባል እንዳልሆነ ይናገራል። ከዛ ጊዜ ጀምሮም ጸባቸው በትንሹ የበረደ ቢሆንም ፋቢዮ ግን የሞተ ጓደኛው ላይ ተቀልዶበት ዝም የሚል አይመስልም። ቀጣይ ደግሞ 6ix9ine እና ኪንግ ቮን ስለገቡበት ቢፍ ልንገራችሁ። ኪንግ ቮን በራፕ ኢንዱስትሪው ከተከበሩ ራፐሮች ውስጥ አንዱ ነው። ቺካጎ የተወለደው ኪንግ ቮን ለየት ያለ ስታይል ይዞ በመምጣቱ በብዙዎች እንዲወደድ አድርጎታል። እንደ ሌሎች ራፐሮች ሁሉም ኪንግ ቮን 6ix9ine የራሱ ጋንግ ላይ ስኒች በማድረጉ የሚጠላው ሲሆን በ2020 ኪንግ ቮን እንደሞተ 6ix9ine ሙሉ የቮን ጓደኞች ላይ መቀለድ ጀመረ። ሊልደርክም ኢንስታግራም ላይ የኪንግ ቮንን ፎቶ ፖስት ያደረገ ሲሆን 6ix9ineም ኮሜንት ላይ ገብቶ ይስቃል። ሊልደርክም ለትንሽ ጊዜያት ከሶሻል ሚዲያ ጠፍቶ የቆየ ሲሆን The Voice የተሰኘውን አልበሙን ለመልቀቅ እያስተዋወቀ ያለም የኪንግ ቮንን ፎቶ ተጠቅሞ ነበር። በዚህም 6ix9ine ሊልደርክ የኪንግ ቮንን ስም ለብር እየተጠቀመበት ነው ብሎ ትዊተር ላይ ይጽፋል። ይባስ ብሎ ደግሞ ኪንግ ቮንን ጠቅሶ ረስት ኢን ፒስ ብሎ ይቀልዳል። 6ix9ine እና ሊልደርክ ኪንግ ቮን ከመሞቱ በፊት ጸብ ውስጥ የነበሩ ሲሆን ኪንግ ቮን ሲሞትም 6ix9ine አጋጣሚውን ተጠቅሞ ሊልደርክን ዲስ ያደርጋል። በ2022 ደግሞ 6ix9ine አንድ ቪዲዮ ኢንስታግራም ላይ ፖስት ያደረገ ሲሆን በቪዲዮውም ሊልደርክን የሚመስል ሰውዬ የኪንግ ቮንን ልብስ ለብሶ ይታያል። በጊዜውም ቪዲዮውን ፖስት ሲያደርግ ኪንግ ቮንም ሜንሽን ያደርግና ጓደኞችህ ገዳይህን አይበቀሉልህም፣ ነገር ግን ያንተን ፎቶ በልብሳቸው ላይ ይጠቀማሉ ብሎ ይጽፋል። የ6ix9ine የተጠቀመው ሊልደርክን የሚመስል ሰውም ፐርኪዮ የተሰኘ ግለሰብ ሲሆን የሊልደርክ የተለያዩ የሙዚቃ ቪዲዮዎች ላይም ሰርቷል። ፐርኪዮ እንዳለውም አንድ ዩቲዩበር ይህንን ስራ እንዲሰራ እንዳደረገውና እሱ ምንም እንደማያውቅ ሲሆን ብዙ ሰዎች ግን ፐርኪዮን ሲሰድቡት ነበር። ከዚህ በኋላም በ6ix9ine እና በሊልደርክ መካከል ውጥረት የነበረ ሲሆን ብዙም ግን አልቆየም። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ። እስከዛው ድረስ ሰላም ሁኑ።